ታርጌት ነው የሚንቀሳቀሱ ዝም ብሎ በመላምት አይደለም። የመጀመሪያው ታርጌታቸው ጥምቀትና የጌታ እራትን ማጽናት ነው። በሰዎች ልብ ውስጥ ሁሉ እንዲገባ ነው። ለዲቤት ራሱ እንዲመች አድርጎ አለማቅረብ ነው። ያንን ደግሞ ቴክኒካሊ ነው የሄዱበት። ይህንን ወደ ሌላው ፕሮቴስታንት ለመድረስ ሉትራንን ነው የያዙት። ሉትራን ኮንፌሽናል ናቸው፣ የተጻፈ ነገር አላቸው። ይኸው እናንተ ጋር እኮ አለ፣ ይኸው ሉትራን ኮንፌሽናል አለ፣ ይኸው እናንተ ጋር ያለው መች ተቃወማቸው። መንገዳቸውን ሁሉ ተመልከቱ፣ የመጡበትን መንገድ። እኔ አሁን ትናንት ነው ከትናንት ወዲያ ቲክቶክ 2 ዓመት ሆነ አለኝ። ከመጣው ጊዜ ጀምሮ የምከታተለውና የምሰማው እንግዲህ ከዛ በፊትም የነበራችሁ ታውቃላችሁ። እያንዳንዱ የሄዱበትን መንገድ ተመልከቱ። ታርጌት አድርገው መጀመሪያ የተንቀሳቀሱት በጥምቀትና በጌታ እራት ላይ ነው። በፊት ቻሌንጅ የገጥማቸውም የነበረው ብዙ ትግልም የነበራቸው በዚህ ጉዳይ ላይ ብዙ ድቤቶች የነበሩት። ይህንን ድቤት በምንድን ነው መቀልበስ የቻሉት? ይህንን በምንድን ነው እንትን ማድረግ የቻሉት? ሉትራንን ያዙ። ሉትራንን ያዙ ስል ምን ማለት ነው? ኮንፌሽናቸው አለ። ኮንፌሽናቸውን እየጠቀሱ ይኸው ሉትራን እንደዚህ ነው የሚለው፣ ይኸው እናንተ ጋርም እንደዚህ ነው እያሉ ያዙ። በዚህ እንትን በሚባሉበት ሰዓት የሉትራንም ደግሞ እንቅስቃሴ ተጀመረ። ይሄ ነገር እንትን በሚባልበት ሰዓት ሙሉ በሙሉ ፈነዳ። ከዛ በኋላ አሁን በጥምቀት ላይ በጌታ እራት ላይ ማን ነው ደፍሮ ዲቤት ልግባ ብሎ እንደ በፊቱ ሊገባ የሚችለው? ያንን ምን አድርገዋል? አኮምፕሊሽ አድርገዋል። በታርጌት ነው የተንቀሳቀሱት፣ በዓላማ ነው የተንቀሳቀሱት። የሚሄዱበትን ስትራቴጂ ቀርጸዋል። የትኛውን መያዝ እንዳለባቸው አይተዋል። ልብ በሉ። በባለፈው ለምሳሌ ጸጋ ብቻ ላይ በሚገቡበት ሰዓት አገባቡን ተመልከቱ። ሊገቡበት የነበረው መንገድ ማንን በመያዝ ነበር? ሉትራንን እዚህ ጋር ደግሞ ይዘው ስለነበረ በጥምቀትና በጌታ እራት ላይ አሁን ደግሞ ሉትራንን ደግሞ ብዙዎቹ እየተሳቡ ወደ ሉትራን ሊመጡ ሲሉ ሉትራንን ደግሞ እንትን ለማድረግ ጸጋ ብቻ ላይ ሪፎርምድና ሉትራንን እንትን ለማድረግ ጸጋ ብቻ ላይ መጣ። እያንዳንዱ በታርጌት ነው እየተንቀሳቀሱ ያሉት። ተመልከቱ። ከዚህ በኋላ የሚመጡበትን መንገድ ይሁ፣ ከዚህ በኋላ የሚሄዱበትን መንገድ ይሁ፣ የሚጠቅሱትን የሚሄዱትን እያንዳንዱ ነገር በታርጌትና በዓላማ ነው። እዛ አይ ቲንክ ምናልባት ቴሌግራም ግሩፕ ላይ ስብሰባ ይኖራቸዋል። ከዕቅበተ እምነት ከሚሰሩት ጋር የሚገናኙበት መንገድ ይኖራቸዋል። እና አጀንዳ ቀርጸው ታርጌት አድርገው በእቅድና በዓላማ ነው የሚሄዱ። ዝም ብሎ አይደለም። ብዙ መሆናችን የተለያዩ ዲኖሚኔሽን መሆናችን በጣም ጠቅሟቸዋል። ለምን? አንደኛውን ለማጥቃት አንደኛውን ይዙታል። እርስ በርስ እንትን እንዲል ያደርጉታል። 5ቱ አዕማድ ላይ ጥምቀት ለኃጢአት ስርየት ነው፣ ለድነት ነው፣ እንደዚህ ነው ብሎ ማመን መጽሐፍ ቅዱሳዊ ባክግራውንድ ካለው፣ የአባቶች ትምህርት ባክግራውንድ ካለው፣ የጉባኤ ባክግራውንድ ካለው ኦኬ ይሄኛውን እኔ አላምንበትም የሚል ዲኖሚኔሽን ይኖራል። በፕሮቴስታንት መካከል ደግሞ ያንን የሚያምንና የሚቀበል ይኖራል። በወረቀት ደረጃ የተቀመጠው ደግሞ ትክክል ነው ብሎ ከታመነ፣ ሄሬሲ ነው ተብሎ ካልታመነ፣ ትክክል ነው ብሎ ካመነ በ5ቱ ዶግማዎች ላይ ከኦርቶዶክስ ጋር ዲቤት መግባት አያስፈልግም። በ5ቱ ዶግማዎች ላይ ከኦርቶዶክስ ጋር ሙግት አያስፈልግም። ጉልበትን ጊዜን ሁሉ መጨረስ አያስፈልግም። እነዚህ 5ቱ ዶግማዎች ላይ እስከዛሬ ብዙ ነገር በጥምቀትና በጌታ እራት ተለፍቷል። እነሱ ታርጌታቸውን ሚሽናቸውን አኮምፕሊሽ አድርገዋል። አንዳንድ ሰዎች ይከራከራል። ለምንድን ነው ቤቱ የእግዚአብሔር ቤት ከሆነ የተክለ ሃይማኖት ቤት ነው፣ የጊዮርጊስ ቤት ነው፣ የጴጥሮስ የጳውሎስ ቤት ነው ብላችሁ የምትናገሩት ብለው ይሏል? መጽሐፍ ቅዱስን ባለመረዳት ነው። መጽሐፍ ምንድን ነው የሚለው? መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው። እዚህ የማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል። ብዙ ሰው እየሳተ ያለው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ነው። ቅዱሳንን የምታመልክ ቤተክርስቲያን እኛ የለችንም። ቅዱሳንን የምታከብር እንጂ የምታመልክ ቤተክርስቲያን የለችንም እኛ። ስለዚህ በቤቱና በቅጥሩ ላይ ለዘላለም የማይጠፋ የመታሰቢያ ስም እሰጣችኋለሁ ስላለ በቤቱ ላይ እነሱ ይታሰባል እንጂ በዛ ቤት ውስጥ የሚመለከው ግን እግዚአብሔር፣ ስጋው የሚቆረሰው ደሙ የሚፈሰው የክርስቶስ ነው። ስማቸው ግን በዛ ላይ ይታሰባል። በዚህ ደግሞ መደነቅ መገረም የለብን። ምናልባት እድል ገጥሞን እግዚአብሔር ፈቅዶልን ወደ መንግሥተ ሰማያት ብንገባ በመንግሥተ ሰማያት የምናገኘው የተጻፈው ስም ኢየሱስ የሚለው ስም አይደለም። የተጻፈው ስም የጻድቃን ስም ነው፣ የቅዱሳን ስም ነው፣ የሐዋርያት ስም ነው። ከዚህኛው ከምድራዊ ቤተ መቅደስ ያለውን የቅዱሳን ስም እናጥፋ ማውጣት አለብን ብለው የተነሱ ሰዎች አሉ። በሰማይ ያለው ምን ሊያደርጉት ነው እንዴ? ሰማይ ስንሄድ እኮ መንግሥተ ሰማያት በእያንዳንዱ በር ላይ የተጻፈው እኮ የሐዋርያቱ ስም ነው፣ የቅዱሳኑ ስም እኮ ነው። ይሄ በራዕየ ዮሐንስ ምዕራፍ 21 ቁጥር 10 ጀምሮ የተመዘገበ ነው። ላነበው ፈልጋለሁ። እስኪ ይህን ቃል አስተውሉ ተባካችሁላችሁ።
በመንፈስ ወደ ታላቅና ወደ ረጅም ተራራ ወሰደኛል። የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኛል። ብርሃኗ እጅግ እንደ ከበረ ድንጋይ እንደ ኢያሴጵድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ አለ። ታላቅና ረጅም ቅጥር ነበረባታል። 12ቱም ደጆች ነበሩባታል። በደጆቹም 12 መላእክት ቆመው የ12ቱም የእስራኤል ልጅ ነገዶች ስሞች ተጽፈውባቸው ነበራል። በምስራቅ 3 ደጆች፣ በሰሜን 3 ደጆች፣ በደቡብ 3 ደጆች፣ በምዕራብ 3 ደጆች ነበሩአል። ለከተማይቱ ቅጥር 12 መሠረቶች ነበሯታል። በእነርሱ ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፎ ነበረ። ስለዚህ ወደ መንግሥተ ሰማያት አይገቡም እንጂ ወደ መንግሥተ ሰማያት እነዚህ ሰዎች ቢገቡ በመንግሥተ ሰማያት ወገኖቼ በሮች ላይ ደጃፍ ላይ ተጽፎ የሚገኘው የነ ቅዱስ ጴጥሮስ የነ ቅዱስ ጳውሎስ ስም ነው። የሐዋርያቱ ስም ነው። የቅዱሳኑ ስም ነው። የጻድቃኑ ስም ነው። የሰማዕታቱ ስም ነው። አይደለም በምድር ባለችው ቤተ ክርስቲያን ይቅርና በሰማይ ባለችዋ ሁላችን ተስፋ በምናደርጋት ከገቡ መውጣት ካገኙ ማጣት በሌለባት በመንግሥተ ሰማያት ደጃፎች ላይ የተጻፈው የቅዱሳኑ ስም ነው። መጽሐፍ ቅዱስ የሚለን እሱ ነው። በደልና ያለ በደልና አለቴ የነፍሴ ዋስትና አንተነ ጉልበቴ መታመኛዬ እግዚአብሔር ኃይሌ መከታዬ በደልና ያለ በደልና አለቴ የነፍሴ ዋስትና አንተነ ጉልበቴ መታመኛዬ እግዚአብሔር ኃይሌ መከታዬ